አንዲት ሴት ታስታውሳላችሁ? ውሃ ልትቀዳ የሄደች ሴት ዮሐንስ ምዕራፍ 4 ላይ እቺ ሴት አንዴ በደንብ ስሙኝ። ከኢየሱስ ጋር ስለ ባሎቿ ወራች። ታስታውሳላችሁ? 5 ባል አለሽ አላት። አንተ ነብይ እንደሆንክ አውቃለሁ አለች። ነብይ መሆኑን ስታውቅ እየሰማውህ ነው የሚለኝ ብቻ አንዴ አሜን ይበል። ነብይ መሆኑን ስታውቅ እባክህን ትክክለኛ የአምልኮ ቦታ የት ነው አለችው። እኛ በዛኛው ተራራ እንላለን፣ እናንተ በዚህኛው ትላላችሁ። ትልቁ የአምልኮ ትክክለኛው አምልኮ ማለት እግዚአብሔር የምንገናኝበት ፐርፌክት ቦታ የቱ ነው ንገረን አለችው። እኔም ገርመኝ ነች እቺ ሴት 5 ባል አባራ ኦሬዲ 6ኛውን ቤት አላሉ። የህይወቷ ጥያቄ ግን አምልኮ ነው። በማንኛውም ሁኔታ ውስጥ ሆነ እግዚአብሔርን መናፈቅ የሚከለክልህ የለም። ሃይማኖተኛ ሁል ጊዜ አንተ እንዲሆነ እግዚአብሔርን ትፈልጓለህ ይልሃል። ማን ነው የከለከለ? ጥያቄ አለች። ወርሺፕ ነው። ወርሺፕ ማለት ኮኔክሽን ነው፣ ግንኙነት ነው የምፈልገው። ኦኬ እንግዲያው ከፈለግሽ አላት እግዚአብሔር መንፈስ ነው። ይሄው ጉባኤ ሁሉ ጮሆ እግዚአብሔር መንፈስ ነው ይበል። አው ፈልገሽው አላር የፈለግሽው አምላክ እኔ ከቅፉ ወጥቼ ነው የመጣሁት። እንደነገሩሽ ተራራ ላይ የሚገኝ ሳይሆን እግዚአብሔር አንቺ የፈለግሽው አምላክ ይሄ የሰማይና የምድር ፈጣሪው አምላክ መንፈስ ነው። አንድ ብቻ እናማሃ አሁን አላት የሚሰግዱለት ማለት ምንድነው? ሆነር የሚያደርጉት፣ የሚያከብሩት፣ የሚገዙለት፣ የሚያመልኩት ክብር አንተ የሚሉት በእውነትና በመንፈስ ምዕራፍ 4 ቁጥር 19 አንብበው። ሴትዮዋም እንዲህ አለችው፣ ጌታዬ አንተ ነብይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ላይ ሰገዱ። አንዴ ይሄን ጥያቄ ጠየቀችው ነብይ ስታገኝ ነው። እኔ እኮ ነብይ ነኝ። ብዙ ሰው እኔ ጋር ይመጣል። ይዞ የሚመጣው ጥያቄ የመሬት፣ የትዳር፣ የቪዛ፣ የገንዘብ መብት ነው። ይዘና መልሳለሁ ኃይል አለ ላይ ነው ይዞ ይመጣል አይደል? እቺ ሴት የጠገበችው አልጠገበችም፣ መከራ ላይ ነች። ሶሳይቲው ያገለላት ነች። ውሃ ለመቅዳት ሰው እንዳያት የምትደበቅ ሴት ነች። ሶሻል ስታተሷ የተበላሸ ሴት ነች። ነብይ ስታገኝ ጥያቄዋ አምልኮ ነው። የሆነ ሰው ዛሬ በሌሊት እግዚአብሔርን ይገናኝ። ይሄ ጂፒኤስ ነው። የሃይማኖት ቤት አይደለም። የህልም ዓለማችሁን ከፍቼዋል። የራእይ ዓለማችሁን ከፍቼዋል። ይኸውላችሁ አንድ ሰውዬ አሁን በቀደም እኔ ጸልያለሁ የሚሄድበት ከተሞች። ምክንያቱም አሁን ሰዎች ከነቢያት ጋር እንዳይገናኙ ፋይት ስላለ ሐሰተኛ ነብይ የለም አለ። ሐሰተኛ ስላለ እውነተኛውን መስማት የለብህም ማለት አይደል። ስለዚህ በሐሰተኛ ነብይ ሰበብ ትክክለኛ አኖይንቲንግ እንዳትገናኝ ፋይት አለ። ፋይቱ ደግሞ ቀንበር አንተ ላይ እንዲበዛ ነው። እና የተለያየ ሀገር ኮንፈረንስ አድርግ የምጸልየው እግዚአብሔር እንዲናገራቸው ነው። እንዲናገራቸው አማማን ኦፍ ጋድ እግዚአብሔር ሰው እንደሆንኩ እንዲያሳያቸው እንዲናገራቸው። ለዚህ ነው አሁን አላየህም? በቀደም ስንት ሰው እግዚአብሔር በህልም አዞት የመጣ ስንት ሰው ነው ያለው? በቀደም ሲነሱ ይመሰክሩ ሰምታችኋል። አንድ ሰው እንደዛ አለኝ። አሜሪካን ሀገር እኔ አለኝ ዩቲዩብ የሚባል ነገር ማየት አቁሜያለሁ አለኝ። አለኝ ነቢያትን ከመጥራቱ የተነሳ አለኝ ዩቲዩብ አለኝ። እሺ እና ድንገት ግን ልጄ ማስታወቂያ ሰርታለች። ትልቋ ልጄ የአሜሪካ ኮንፈረንስ አንዱ ኮንፈረንስ የልጅን ሳይ እዚህ ሰውዬ ጋር ልሂድ አልኩት አለች። በህልሜ መጥቶ ጌታ አሳየኛል። ድንገት ጉባኤ ውስጥ አጠገቡ ቆሜ ተነስለው እንደዚህ ቆመ ተነስ ስትለኝ በህልሜ ያየው አለኝ። ህልም እሺ በምን ያሳያለሁ? ህልም በምን አምላኬ ካልሆነ በቃ
አሁን የምፈልገው አለች እቺ ሴት አምላኩን። እሺ ትፈልገዋለህ? የሚገኘው አለ በአይምሮ ካልኩሌሽን ሳይሆን እስቲ ምን አለች? አማንዬ ነብይ ሳገኝ ምን አለች? አባቶቻችን በዚህ ተራራ ላይ ሰገዱ። አሁን የአባቶችንም አወራች። መብት ነው። አባቶች እንዲህ ብለው ነበር፣ መብት ነው። እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ አለች። አይሁድም ስትል ሃይማኖተኞቹን ነው፣ አሁን የተከበሩትን ነው፣ የህግ መምህራኖቹን ነው። እናንተ በዚህ በኢየሩሳሌም ነው ትላላችሁ፣ አባቶች እንዲህ ብለውናል። እሺ ኢየሱስም እንዲህ አላት፣ ምን አላት? አንቺ ሴት በዚህ ተራራ ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። አንድ ጊዜ ይመጣል። ምን አይነት አፕዴት የሆነ መንፈሳዊ ዓለም ላይ ሌላ ዘመን ሊመጣ ነው። ምን አይነት ዘመን አለ አለች። ቀረ አላት በተራራ በመንፈስ። ቆይ አሁን በደንብ ስማኝ። በፊደል ላይ ባልሆነ ኪዳን። ያሁኑ ኪዳን ምን አይነት ነው? በፊደል በጽሁፍ አይደለም። ምን አይነት በመንፈስ የሆነ በመንፈስ የሆነ ኪዳን አለ። በመንፈስ የሆነ አምልኮ አለ። በመንፈስ የሆነ ግንኙነት አለ። የሆነ ሰው ጮህ አሜን ይበል። አንዴ ቁጭ በል። አንዴ ቶሎ ጨርስልኝ። እናንተ ሳምራውያን ለማታውቁት ትሰግዳላችሁ። እሺ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። እሺ በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አንዴ ቴንክ ዩ አማን። አሁን ኢየሱስ ይመጣል ያለው ዘመን ይሄ ነው። በእውነትና በመንፈስ ግብዝነት የሌለበት ፊልም የማትሰራበት የማትተውንበት አይምሮ አይገባው፣ መንፈስ ግን ይገባዋል። እሺ አሁን በደንብ ስሙኝ። አጭር ነገር ነው የምነግራችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልግሎት። ያሁኑ ኪዳን ያሁኑ አገልግሎት በምንድን ነው? በመንፈስ። እንደ አፍጠተ ስማኝ፣ በደንብ ስማኝ። ብዙ ሰው የሚታገለው መንፈስን በአይምሮ ለመመርመር ነው። ጳውሎስ ምን አለ? ለአይምሮ ሰዎች ይሄ የኛ አካሄድ ሞኝነት ነው አለን። በደንብ እንድትሰማኝ ይፈልጋል። ብዙ ሰው ይላል ዘንድሮ በአሕዛብ ዘንድ ተሰደብን። አሕዛብ እኔ ልገባው አልችልም። መንፈሳዊ ዓለም ላይ የምንቀሳቀስ ሰው ነኝ። የሆነ ፕሮፌሰር ልገባው አልችልም። አሁን እኔ ያለሁበትን ዓለም ይሄን የመንፈስ ዓለም ለአይምሮ ከባድ ነው። አይምሮ ለፊዚክስ ተሰርቷል። አይምሮ ለኬሚስትሪ ስሬቱ ነው፣ ይገባዋል። ማቴማቲክስ ይገባዋል ይሄ ጭንቅላት። ለምን ኔቸሩ ይችላል። ስፒሪትን ግን አያውቅም። ማስተናገድ አይችልም። ስፒሪት ብቻዬን ነኝ እንዴ? ይሄ አይምሮ ግራ ነው የሚገባው። ቶ የሌላን ሰው የራስህን ልሳን ጠይቀው እስቲ ሌፋካፎቴኬፋንቶሌፌስ አይምሮ ከተ ምን እያልኩ ነው እላለሁ። ራስ አይምሮዬ ስላልገባው ምናምን አለ አይችለውም። ኦቨርዶዝ ነው ለአይምሮዬ። ላስበው ሲል ይከብደዋል። የት ነህ እባክህ የት ነህ? ለዚህ ነው አላየም የተማሩ ሰዎችን ፕሮፌሰሮችን ፖለቲከኞችን ስለ ኢየሱስ ልታወራላቸው ስል እኔ ስለ ሃይማኖት ማውራት አልፈልግም። አዎ አይችለውማ። አይምሮ የሚገባው ጉዳይ ነው። እኔ ማውራው ግን ሃይማኖት አይደለም። እኔ ማውራው ሃይማኖት አይደለም። የኔ ሃይማኖት አለ። የኔ ስፒሪት ነው መንፈስ። የኔ ጌታ መንፈሳችሁን ያብራው። በመንፈስ ለሚሆን ሻባጋፋንያስ ላትሮፋ ዲያማስ አንድ ደቂቃ ቁጭ በልኝ። አሁን እኮ እኛ የገባን ጉዳይ አይገባም እኮ ለሰው። መጽሐፍ ቅዱስን ከጫፍ እስከ ጫፍ አጥንቶ እኮ ፓጋን የሆነ ሰው አለ። መጽሐፍ ቅዱስን ከጫፍ እስከ ጫፍ አጥንቶ እኛን ለማሳመን የሚታገሉ ሙስሊሞች አሉ እኮ። አሃ ለካ የገባን በጭንቅላት አይደለም። ለዚህ ነው መጽሐፍ ቅዱስ እግዚአብሔር አምላክ ነው አለና ገባን አይልም፣ በራልን ነው። አማሃታ
ኢየሱስ በመንፈሱ ሐሴት አደረገና ከነዚህ ከጠቢባንና ከተማሩ ሰውረህ ለነዚህ ሕፃናት ስለገለጥክላቸው አመሰግናለሁ አለ። አማሳካማዶቫ በርቶላል። አሜን በለኝ። አንዴ ቁጭ በል። ስለዚህ የኛና ማካንቶሌቬስ አንድ ቀን አንዴ ቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 19 ላይ ሄደልኝ። ኢየሱስ በመቅደስ ሄዶ የአይሁድ መምህራንን አደናግሯቸዋል። አልተማረም። ንግግሩን ግን ህዝብ ተሰብስቦ ይሰማዋል። አልተማረም። በእነሱ ሚዛን አላለፈም። በእነሱ ሚዛን ይችላል አልተባለም። ህዝብ ግን ተሰብስቦ ይሰማዋል። ከዛ የቤተ መቅደስ ጠባቂዎችን ያዙትና አምጡት አሏቸው። ያዙት አሏቸው። ሊይዙት ሲሄዱ ህዝብ እየሰማው ነው። በበዓል ቀን ነው እየሰማው ነው። ሊይዙት ሄዱ ሰዎች ምን አሉ? ቁጥር 19 ላይ ምን አሉ? ጠባቂዎቹም እንደዚህ ሰው ከቶ ማንም ተናግረው አያውቅም ሲሉ መለሱ። እንኳን ልንይዘው የሚያወራውን ወሬ ከዚህ በፊት ከሰው ሰምተነው አናውቅም አሉ። ማለት አስደናቂ ንግግር ነው አይደል ያሉት። እንደዚህ ተውዬ እስከ ዛሬ ድረስ ፈሪሳዊ ሰምተናል፣ መምህር ሰምተናል፣ ባለስልጣን ሰምተናል፣ ካህን ሰምተናል፣ ነገስታት ሰምተናል። እንደዚህ ሰውዬ ግን እኔ ዛሬ እናገርብሃለሁ። ከመንፈስ የወጣ ቃል ካፍ ይወጣል። እንደዚህ ሰውዬ ግን ዊኔቨር እንኳን ልንይዘው ምን አይነት ነው? የኢየሱስ ንግግር ለምንድን ነው ያስደነግጠው? ሰው እንዲህ ተናግሮ አያውቅም። ኢየሱስ እንዲህ አለ፣ እኔ የምነግራችሁ ቃል አለ መንፈስም ነው ህይወትም። ስለዚህ ቃሉ ከሰው የተለበየባቸው ስፒሪት ነበር ካፉ የሚወጣው። ቅድም ይሴ ሲናገር አላያችሁ? አየሩ ላይ ሲናገርበት ዝም ብሎ እንዳይመስል፣ ፉከራ እንዳይመስል ስፒሪት ነው የሚረጨበት። ከማቱ ሰላም ነው፣ ደህና ነው። ከዛ ኢየሱስ እንደዚህ አላቸው፣ ስጋ ግን አላቸው ለምንም አይጠቅምም። ምን ማለት ነው? ከአይምሮ የሚገኝ ንግግር ጥቅም የለውም። የኢየሱስ እኮ የሚደቀው ቃሉ ነው። ይሄ ወጀብና ባህሩ የሚታዘዙለት ይሄ ማን ነው እኮ ነው የተባለ። ልናገርባችኋ ዛሬ ከመንፈስ ዓለም የሆነ እሳት ያገኛችኋል። ሸካፋና ከማስ ስለዚህ አጠገባችሁ ላለው ነገር እኔ ሃይማኖተኛ አይደለሁም በሉት። ራሱ ሲያናድደኝ ሃይማኖት ምንድን ነው ሲሉ ሃይማኖቴ አይጨንቅም፣ ሃይማኖቴ ፕሮቴስታንት ነው አይደለሁም አለ ጳውሎስ። እኔ አለ በስጋ የተገረዝኩ በመንፈስ እግዚአብሔርን የማመልክ ሰማታባሳ የሆነ መንፈስ ዓለም የተቀላቀልኩ ሰው ነኝ። የረገምኩት ይደርቃል፣ የባረኩት ይባረካል፣ ያጸናሁት ይጸናል። ማካፋና ከማ ማን አሉት እዛ መርከቡ ሲናወጥ ዮናስን ማን ሲሉት እኔ ዕብራዊ ነኝ። ስለ ሃይማኖት አይደለም ያወራው፣ ኪዳን ያወራው። ኪዳን ዕብራዊ ነኝ። ሰማይና ምድርን የፈጠረውን እግዚአብሔርን አመልከዋለሁ። የአብርሃም ዘር ነኝ፣ ኪዳን ያለብኝ ዘር ነኝ። በእርግጥ ባርካለሁ የተባልኩ ዘር፣ አልተውም አልጥልም የተባልኩ ዘር ነኝ። እግዚአብሔር ሁልጊዜ እኔ ካንተ ጋር ነኝ ያለኝ ዘር ነኝ። የናማካባሶ ኮማታ ጄቫራ ተከማታ ይኸውልህ መንፈሳቸው የበራ ሰዎች ሰይጣን አይችላቸውም፣ ድህነት አይችላቸውም፣ መከራ አይችላቸውም፣ የሰወረ አይችላቸውም፣ ሃይማኖት አይችላቸውም፣ ከሳሽ አይችላቸውም፣ ኩነኔ አይችላቸውም። እያያ ሻካፋ ደከማ ተለየባቸው። ቃሉ ይለያል። አንተ ፍሬ ካላገኘ በለስ ያደርቃል። ባህር ሲናወጥ ባህር ጸጥ ያደርጋል። የሞተ ሰው አለ ሲል ጣቢታ ተነሽ ይላል። ሽላ ባራፈ ገባ ጭራ
ጭራሽ 100 አለቃ መጣ እንደኔ አይኑ የበራለት ቃል ብቻ ተናገር የሚል ቃል ብቻ ቃል ያንተ ቃል የሚያዝ ነው። ያንተ ቃል የሚጨበጥ ነው። ያንተ ቃል የሚነካ ነው። ያንተ ቃል አካውንት ውስጥ የሚቀመጥ ነው። ቁጭ በል ይኸውልህ። ስለዚህ አንተ መንፈሳዊ ሰው ነህ። አንድ ነገር እመኔ፣ ለዚህ ዓለም ሰው ግራ ካልገባኸው መንፈሳዊ አይደለህም። ግራ መግባት አለብህ። እኔ አውቀዋለሁ እኮ አንዳንድ ጊዜ አንዳንድ ሬስቶራንት ስገባ ሰው ሲናደድብኝ እኮ አውቀዋለሁ። አንዳንድ ቢሮ ስገባ ሲናደድብኝ አውቀዋለሁ። እንደዚህ ነው መንፈሳዊ ሰው። ሳይኝ መናደድ ያለበት ሰው አለ። ሳይኝ እንዲህ መንዘርዘር ያለበት ሰው አለ። ረብሻለሁ፣ አየር ሞላለሁ፣ ግርግር ያለ ዙሪያ የመላእክት ናዳ ነው ያለው። ሻባካፋንያ ቶፋስ ሊፕራቫካቶሴፓ ይኸውላችሁ አሁን ሃይማኖት አይደለም የቀየራችሁት። አይ ላቭ ዩ ጋይስ። ብርሃን ውስጥ ነው የገባሽው። ለዛይ ሴት የተሰጠው በመንፈስ የሚመለከው አሁን ጀምረዋል። ለዚህ ነው ጳውሎስ ነው በመንፈስ ነው የሚለው። ጭራሽ መጣና በመንፈስ እጸልያለሁ አለ። በአይምሮም እጸልያለሁ አለ። በመንፈስ እጸልይ ግን አይምሮዬ አልገባውም አለ። ብገባው ባልገባው ምን አገባኝ? መንፈሴ ይገባዋል አለ። አዲግሙታላ ባሹና ማሉ ጀዝባ መስልሃለሁ እንዴ? ይኸው ሚስቴን ጠይቃት። ከእንቅልፌ ከተነሳው ጀምሬ አቶ በነገድም ጀነ መገድ እያልኩ ነው የምገባው። ቢሮም ስመጣ ገዳ በደበደ መደባሱ ነው ሸረደ በደጋለ ለምን አለ አባቴ እንደዚህ ይለኛል። አባቴ ብዙ መንፈሳዊ ነገር አይገባው። ላቲኗን አትተዋትም አይደል ይለኛል። አዎ ለበዳ በደጋለ በገደ በሮባ አቋሏ ጭንቅላቴ አይገባውም። አባቴ አይገባውም። አጠገቤ ሚስቴ ላይ ገባት ይችላል። ሰው ላይ አይገባው። እኔ ግን ይገባኛል። የሆነ የሚሰራ ስራ አለ፣ የሚመረት ምርት አለ፣ የሚፈርስ ነገር አለ፣ የሚገነባ ነገር አለ። በልሳን የሚናገር ራሱን ያንጻል። ማሎ ሰከማ ሉራ ደጋማ ቶፋ አናማ ኪባ ከማ ቶፋ ዲጋተማ ቶፌን ታኒያማ ራፋካቲና ማሳ ሰይጣን አፍን ከዘጋ ደሃ ላይ ያረግ ነው። ሰይጣን አፍን ከዘጋ ሊገል ፈልጎ ነው። ሰይጣን አፍን ከዘጋ ተራ ሰው ላይ ያረግ ፈልጎ ነው። አምኖቲር ማለት አለብህ። ወጣለሁ ማለት አለብህ። መንፈስ ካፍ መውጣት አለበት። ጨለማውን የሚገፋ ነገር ካፍ መውጣት አለበት። ይኸውልህ ተከተለኝ፣ ግድ የለም። በቀደም 21 ዓመቴ ነው አግብቼ ነገርኩህ አይደል? ተከተለኝ፣ አዋጥቶኛል ይሄ መንገድ። ተከተለኝ። የዛሬ 20 ዓመት እናቴ አሜሪካ ልውሰድ ስትለኝ እምቢ ብያለሁ። ይሄን አመኘው። ተከተለኝ፣ አዋጥቶኛል፣ ረድቶኛል። አባቴ ተራ ሰው እንዳትሆን ግድ የለህም ሎስኩል ግባ ሲለኝ 1 ዓመት ተምሬ ሳቆመው ጥሪ ያለኝ ብዬ በዚህ ያየሁት ነገር ስላለ ነው። አመኘው ጀዝባ እንዳልመስል ላፋታ እኛ ቤት ይሄ ገንዘብ ሆኗል፣ ይሄ እንጀራ ሆኗል፣ ይሄ ዳቦ ሆኗል፣ ይሄ ልጅ ሆኗል፣ ይሄ ልጅ አሳድጓል፣ ይሄ የልጅ ጭንቅላት ከፍቷል። አማቱራ ሳካማ ማሌፌዲያ ማሳ ተራሰው እንዳልመስል ጴንጤ የሚባል ሃይማኖት ውስጥ ያለ ሰውዬ ብቻ እንዳልመስል እኔ በመንፈስ እግዚአብሔርን የማመልክ ነኝ። ጳውሎስ እንደዛ ለዚህ ዓለም የኛ ነገር ሞኝነት ነው አይደል? የነሱ ደግሞ ለኔ ሞኝነት ነው። አንዴ አየሩ ላይ የኔ መንገድ ይለያል በል እስቲ ጩና፣ የኔ መንገድ ይለያል በል። ከዚህ መንፈሳዊ ዓለም የሆነ ሰው ሚስት ያወርዳል፣ ባል ይወርዳል፣ መኪና ይወርዳል፣ ኑሮ ይወርዳል፣ እውቀት ይወርዳል። አንዴ ይኸውልህ አላፋቺና መሃ ግራዳ ጋፋና ያሳ አላፈርኩም ወንድሜ። ለጋውድሜን ቤቱ ነው ተፈተፍ ያልኩት። እዚህ ሙሉ ወንጌል ለጋድሜን እዛ ነው የጨረስኩት። አላሳፈረኝም። ያዋጣል። አንተ የመንፈሳዊ ዓለም በሰማይና ምድር ሲፈጠር እኮ ምድር ባዶ ነበረች፣ አንዳች አልነበረባት። የእግዚአብሔር መንፈስ ግን በኋላ ሰፎ ነበር። መንፈስ ካለ ሁሉ ነገር ይኖራል። ልጨምር ቢለኝ አሜን ይበል። ኢየሱስ እንደዛ አለ። እናንተ ክፎች ስትሆኑ ለልጆቻችሁ መልካም ነገር መስጠትን ካወቃችሁ የሰማይ አባታችሁ እንዴት አለና አብልጦ ለሚለምኑት አለና መኪና አይደለም ያለው፣ ቤት አይደለም ያለው፣ መንፈስ ነው ያለው። የሚሰጥ መንፈሱ ኑሮ ይሆናል።
ስለዚህ እያወራሁት ያሉ ገብቷችኋል? አንተ መንፈሳዊ ሰው ነህ። የሆነ በሃይማኖት ህግ የምትተዳደር ሳይሆን ከሰው አይምሮ በላይ አንዴ እኛ አለና ጳውሎስ ባይዘው ስለመገረዝ ስላለመገረዝ ሲነተርኩት ነው። መገረዝ ማለት ባጭሩ ስለመገረዝ ነው። መገረዝ የወንድ መገረዝ ማለት በክርስቶስ ኢየሱስ ያገኘነው የመንፈስ ደህንነት አይደለ? በስጋ ስራ ፈጽሙት እያሏቸው ነው የሚታገሏቸው። ተገረዙ አትገረዙ ሲሏቸው ምን አለ? ተገረዙ የሚሏቸው ራሳቸው ምን አሉ? ይቆረጡ አላቸው። መብታቸው ነው እነሱ። በስተርጅናም ከፈለጉ ይገረዙ አለ። እሺ ቀጥል። እኛ በእውነት የተገረዝን እኛ አለ መጀመሪያ ስላልተገረዝኩ እንዳይመስል ይሄን ብለው አለ። በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ ውነናና ኖ ፕራውድ ዊዛውት ጂሰስ ኖ ፕራውድ ዊዛውት ጂሰስ ኖ ፕራውድ ከመስቀል ውጪ ትምክት የሌለን ከተሰራልን ስራ ውጪ የምንቆጥረው ነገር የሌለን ከደሙ ውጪ የምናወራው የሌለን አላፋቸማሃ ሰው ጾሙን ሲቆጥር የምንቆጥረው ጾም ያጣን፣ ሰው ቅድስናው ሲቆጥር የምንቆጥረው ቅድስና ያጣን፣ አታካፋታካ ሰው ስግደቱን ሲቆጥር የምንቆጥረው ስግደት ያጣን፣ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ እሺ በስጋ የማንታመንንና አየህ ተገርዘናል እኮ እነሱ የቆጠሩት ቁጠረኛ ጋም ነበር አለ። ናቅ ነው አለ። ረብ እንደሌለው እንደ ከንቱ ቆጥሬያለሁ ብሏል። ከዚህ በፊት ጉድፍ እንደ ጉድፍ ቆጥሬያለሁ ብሏል። የሌለን እንዳይመስላችሁ ባንሻል ነው ባንበልጥ ነው አንቆጥረውም እንጂ እንደ ሞኝ ሰው ላለው ብሎ ጳውሎስ እንደቆጠረው አንድ ቀን ቆጥርላችኋል። የሞኝ ነው ቆጠራ፣ ግን ምን ታመነው በክርስቶስ ኢየሱስ። ስለዚህ ይኸውልህ አንድ በደንብ ስሙ፣ እየሰማሁ ነው የሚል አሜን ይበል። ይኸውልህ ኢየሱስ እኔ ብሄድ ይሻላችኋል አለ። ይሄ በጣም ፓወርፉል ነው ማለት ፊዚካሊ አብሯቸው ነው እኮ ብሄድ ይሻላችኋል አለና ከኢየሱስ መኖር የሚሻለው የመንፈስ ቅዱስ መምጣት ነው። አሁን ከአፋችሁ የሚወጣ ቃል ነው የሚቀየረው። ስማይ የደጋሚ አፍ ካፈዘዘ፣ የደጋሚ አፍ ከገደለ፣ የደጋሚ አፍ የሰው ህይወት ካበላሸ ያንተ አፍ በዚህ ሳምንት በረከት ላይ የቆመውን ይነቅለው። ያው ጌታ ምስክር እዚህ ምድር ላይ ቃላችን እስኪፈራ እንኖራለን። ምን አሉ እስኪባል እንኖራለን። እንዳይናገርብኝ እስኪባል እንኖራለን። ኢየሱስ ላይ አንዱ የገረማል በቃሉ አጋንንትን ያስወጣል። በምኑ? በአፉ። ፈሪሳውያን ብትሄዱ ስለ አጋንንት ያጠናሉ። እርኩሳን መናፍስቶችና አሰራራቸው የሚል ትምህርት ተከታታይ ይሰጠዋል። የኢየሱስ ቃል መናፍስት አስጠና። ይሁን አለ። ሃይማኖቱን ዲዳ ነው የሚያደርገው። ዲዳ ጨዋ አፉንም አይከፍት እኮ ነው። አፉ አይከፈትም። ዱዳ መንፈስ ሊበላ እኮ ነው። ችስታ ላይ ያደረገ ሲዘመር ራሱ በትን ነው ዘምረው። ቀላል ነው መስል እኮ ቅድም አሁን ይሴ ሲዘምር የነበረው ማበሎ ለምን ነካ አለ ለሚካይ ይሄን እኮ ስትዘምር ገና ስትጀምረው እንዲህ የሚሉ መናፍስቶች አሉ። የሚሉ ይጨነቃል። አየር ነው ይሁን
አሁን እኮ እኛ ድሮ ተናገርን አልሰማሉ። የጎረምሳ ስብከት ነው ይሉናል። ይሄ የወጣት ነው መጫወጫ ነው ይሉናል። ይሄው አሁን እኛ ብለን እምቢ ያልናቸው ዳዊት ድሪም ጋር ይሄ ደግሞ ማን ነው አሉ ማአት ናቸው። እዛ ሄደው ይጮሁ ጀመር። ይጮሃል። ጉሮሮ ተዘግቷል። የት አነቃቂ ጋር ሂጅ ተነቃቅተ ነው ለማዛታ ነው ታካኒ መድለው ለሚደጋ ቡድለ ቢዳጋ ወራቢ ላባቶ ብራሞች ክራሞች ለማአሪዮ ብራም ክራባ እነዚህ ቋሎ አልተማሩም አሏቸው። እነዚህ አልተማሩም ከኛ ጋር ልምብሮ አልተማሩም። አረ የሚያሳምን ኃይል ይመጣባል። ልተነብይ ነው። በኃይል ትታወቃል፣ በጉልበት ትታወቃል። ይሁን አለ። ይሳቁብሽ ግድ የለም መስሪያ ቤት ይሳቁብሽ ለማቶራባ አሁን አውሮፕላን ላይ ስመጣ በቢዝነስ ክላስ ነው የመጣሁት። ክብር ለኢየሱስ ይሁን እና በቢዝነስ ክላስ ነው የመጣሁት። ጌታ አመቻቸል። ከዛ ስመጣ ኤፌሶን እያጠናሁ ነበር። መንፈስ ወረደብኝ። እንግዲህ አስብ አጠገቤ አቆታለሁ አይደል ብለውኛል። አቆታለሁ ሚዲያ ላይ ያሉ ብለውኛል። እኔ ምን አገባኝ? መንፈስ ወረደ። ሻባጋባ ጋር ማቶረም ምን አሉ ይሉኛል። አንተ ጋር አይደለም ውካና ከማታው ከለሞታ ሰገመደ ከማሊ ባላቦ ሁዳዳ ካዳ ከማቶለ በደጋማዱላ ባራባካ እደደ በደባዲ ገባ ያኮደ ገበዲ ከማራራቦ ሴባባ ባባ ያቶቤ ራባራባካ አምቦከቴ ማቱፈሰ ከቦራባ እረፊካቲ ከኒ ከማቱ ፈራዲ ከዲ ገባ ማን ነው የሚጠራ ነገር ያለው? ማን ነው የሚጠራ ነገር ያለው? ጥራው ከዚህ ቤት ይሰማሃል። የራቀብሽን ጥሪው ይሰማሻል። ቁጭ በል እኔ አትስማ። አንተ ከሰው ትለያለህ። እለያለሁ። እንዴት ነው ማልለየው? ካፋና ተባራ ካባሶኮማ ከሁሉ በላይ አደረገውና የቤተ ክርስቲያን ራስ አደረገው ይላል ኢየሱስ። የቤተ ክርስቲያን ራስ ሁሉ ከሱ በታች እንዲገዛ ከስሞች ሁሉ በላይ የሆነውን ስም ሰጠው። ኤቭሪቲንግ አንደር ኤቭሪቲንግ። እሱ ደግሞ የቤተ ክርስቲያን ራስ ሆነ። አላካ ባላ ኮቴሳ ሁሉ ካንተ ስር ሊገዛል ግዴታው ነው። ኡናኔ ማሪያ ባሳባ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 አንድ ከዛ ፊት ኢየሱስ ያለው እኔ ነገርኳችሁ ቃል መንፈስም ነው ሕይወትም ነው። አንዴ ስሙ። መንፈስም ነው ምን ተናገር ያልኩ እኔ ነገርኳችሁ ቃል ምንድን ነው? መንፈስ ነው በልሲ ሕይወት ነው። መጽሐፍ መንፈስ እንደ ንፋስ ነው ይላል። እንደ ንፋስ ነው። ከየት ተነስቶ ወዴት እንደሚሄድ አይታወቅም አይደለ? መንፈስ ምንድነው? መንፈስ ባይዘው በግሪኩ ዊንድ ማለት ነው፣ ንፋስ ነው። አይታይም። ስራውን ነው የምታየው። ባንዲራውን ወዲህ ሲወዘውዘው ወዲህ እየሄደ ነው፣ ስራው ነው የሚታየው። ኢየሱስ እንደዚህ አለ። ዳግም የተወለደ ሰው አለ እንደዚህ ንፋስ ነው። አታውቀውም አለ። ባንክ ቤት ሲገባ አታየው፣ ኮሌጅ ሲገባ አታየው፣ ግን ተከናውኖለት ታየዋል። ኧረ እኔ አልቻልኩም እኔ ስለ ኢየሱስ ዝም ማለት፣ ስለ አባቴ ዝም ማለት። አመስግን ይለኛል ውስጤ። ቆይ ስለዚህ ጳውሎስ እንደዚህ አለ። ይሄንን የምስራች ያለውን የሚያድን ወንጌል ከሰማችሁ በኋላ አሃ ለካ ሰምተነው ነው። ምንድነው የምስራች ያለው ሕይወት ያለው ወንጌል? አሃ ኢየሱስ ምን አለ? የነገርኳችሁ ቃል መንፈስ ነው ሕይወት። አሁን ሰሞን በዚህ ቀረት 57 ሰው ነው ጌታን የተቀበለው። እዚህ ጋር የሚያለቅሱት ምን ብያቸው ነው? የሞተች አያታቸውን አስታውሼ ነው። የኔ እንደው ማሰባበክ ለማልቀስ ይሆናል። አይመችም ለማልቀስ። የሚያስለቅስ ብዙ ስብከት አለ። የኔ አይሆንም አይደል? እንዲሁ እየጮህ አለ። የሆነ መንፈስ መጥቶ ከአፌ ወጥቶ ኮሙኒኬት እያደረጋቸው ያለ ያ ቃል ስፒሪት አለ። ከዛ መንፈስ ይሄ የድሮ ትርጉም እናንተ ያዛችሁት ፊደል ይገላል ነው የሚለው።
ፊደል ይገላል ማለት ሃይማኖታዊ ትምህርት ይገላል። እግዚአብሔር ምስክር። ሃይማኖታዊ ትምህርት የሚከታተሉ ሰዎች የሆነ ቀን ከቸርች ይጠፋሉ። ያቸው እኔ ማን እትኛው በምን እግሬ ይገባለሁ ፊቱ በምን እግሩ ገባ? የማገር ያስገባሉ። በሱ እግር ገባን እንጂ ግን ህይወት የሚሰጠውን ቃል ስትሰማ አለው። ቃሉ በራሱ እየመጣ ህይወት ይሰጣል፣ ህይወት ይሰጣል፣ ህይወት ይሰጣል፣ ህይወት ይሰጣል፣ ህይወት ይሰጣል። ፊደል ይገላል ነው የሚለው አይደል? ቀጥሎ የአይምሮ ስራ ይገላል። አይ ነገር ልንገር፣ በጣም አም ሶሪ። እኔ ያደኩበት ቤተክርስቲያን ውስጥ የተማረ ሰው መድረክ የሚያገኝበት ነው። ዶክተር ከዳነ በ15ኛው ቀን ይሰብካል። ዶክተር ኦሮ የዩኒቨርሲቲ ፕሮፌሰር ማኮረ ተከታታይ ትምህርት ነው የሚሰጣቸው እና የዩኒቨርሲቲውን ትምህርት ያስተምሩናል። ውሸቴን አይደለም። ይሄ መንፈሳዊ ዓለም በዓለም ሚዛን ሰው የሚከብርበታል። ይሄኛው ዓለም ደካሞች ኃይል የሚያገኙበት። ምን ላርግሽ? ለደካማ ኃይልን ይሰጣል። ጉልበት ለሌለው ብርታትን ይጨምራል። ማናችንም በሚያስፈልገን ጊዜ ወደ ጸጋው ሰባ ኤኒባዲ ዲማንድ ካለ የግሬስ የእርዳታ ዲማንድ ካለ ዙፋን አለ። እሺ ይሄንን ስትሰማ መንፈስ አይደል ኃይል ይሰማል። ከዛ በኋላ እንደዚህ ነው የሚለው። እሺ እነዚህን አለ ዳዊት በትንቢት መንፈስ ሲናገር ኢየሱስም እንዲህ ሲል መለሰላቸው። ይሄን ጥቅስ ዳዊት ጠቅሶታል፣ ኢየሱስም ጠቀሰው። ምን ማለት ነው? ኢየሱስ ሪኮግናይዝ ብሉይ ኪዳን ነው እንዳትልኝ እኮ ነው። እስቲ በለው በሕጋችሁ እናንተ አማልክት ናችሁ አልኩ ተብሎ አልተጻፈምን? የእግዚአብሔር ቃል የመጣላቸውን አማልክት ካላቸውና መጽሐፍ ሊሻር የማይቻል ከሆነ እንዴ ቃል የመጣላቸው ምን አላቸው? አትፍራ። እንግዲህ ጥቅስ ነው። ንገርልኝ ጥቅሱን ንገርልኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 መዝሙረ ዳዊት ላይ ያለ ቃል የመጣላቸው ሰዎች እነማን ቶሬቬሽ እግዚአብሔር ካናገራቸው በኋላ አማልክት ምን እንዴ ምንድናቸው? አሁን ዝም ብሎ ሰይጣን ይሄን ትምህርት እንዳትቀር አምላክ ነን ሊሉ ነው እንዴ ብያለሁ። ከአምላክ ቃል ሲመጣልህ አንተ ሰው ብቻ አትሆንም። ልክ ትምህርት ቤት የሚጠሩ ሰዎች አሉ አይደል? ከእንትን በኤንም ጀምረው አጥናፉ፣ አለማየሁ፣ አበበ፣ በላቸው፣ በብዬ ሰናይት ምናምን ተብሎ ሲጠራ አንተን አይናቸው ስላልበራ ቆጠሩህ እንጂ አንተ ሞት የማይችልህ ከዘላለም ሞት የተረፍክ በአፍ ቃል ተራራ ማንቀሳቀስ የምችል I am not ordinary በለው። አጠገብ ከፈለክ ኦርዲናሪ መሆን ትችላለህ። I am not ordinary በለው። እዚህ ቤት ከጥቁር አንበሳ ሐኪሞች ሲመጡ አላየህ? እኛው ለ10 ምናምን ዓመት የኤችአይቪ መድኃኒት የሰጠናት እኛው ነን ሲሉ አላየህ? እኔ እንኳን ማህተቤን አልበጥስም ግን እውነቱን እናገራለሁ ብለው ሲሄዱ አላየህ? እኔም እኮ ማህተብ ለማስመጠስ አይደለም፣ አንድ ማወራው እውነት አለ። የሚረዳን ኃይል አለ። ልናገር ከዚህ በኋላ አንተ ሃይማኖተኛ ሳትሆን በመንፈስ እግዚአብሔርን የምታመልክ መንፈሳዊ ሰው ነህ። ይሁን አለ። 2 ደቂቃ ቁሙና በልሳን አውሩ። ልሳን ከቻልክ ዞር እያልክ ሻባባ ካፋኒያሳ ተማቶፌሳ ከማቶፋ ሎፋሪፌኔ ከማ ሶባባያ ኤራቫላባዲፌ ሰምባላቦራ ኤራራራቦራ ባጋዲያማስ እኔ በመንፈስ እግዚአብሔርን ማመልክ ነኝ። በመንፈስ ጸልያለሁ።
ሻካባጋባን ያሳካማ ተራራው ይሰማኛል፣ ምድረ በዳው ይሰማኛል፣ ቻሌንጁ ይሰማኛል፣ ካንሰሩ ይሰማኛል፣ ድህነት ይሰማኛል፣ የምድር ላይ ቁሳቁስ ይሰማኛል። ሼባባጋፎን ቴኬባ ሶባ ግራቴማ ሶባ ጋባንያ ገንዘብ ይሰማኛል፣ ጤንነት ይሰማኛል፣ የተከፈተ በር ይሰማኛል። ካቶፌቴ ከለ ባሮፋንታ ላፕሮፋኒያ ማሳከማ ሸማማ ኮንቴ ቤስቶ ፓራ ራፋ ዝም ካልክ ተበላ፣ ዝም ካልሽ ተበላሽ። ኢላባራፎ ሰማካቦስ ወማማ ካንቶሬ ፈሳከማ እናንተ ብልሳ ማውራት ትችላላችሁ። የሚፈጥር ቃል አፋችሁ ላይ አለ። አለፋ ሶባባ ግራቴ ከተፈተ ሞሰባባያ ኢናማሮፌደ ከማሮፋሊ አባ ሃይ ካምባዶ ተራቻባ ዳዳዳዳዳ ጀማራፋ ካዲያባሳ መከራን አንሳ ከልጆች ላይ ከዘመን ላይ መከራን አንሳ። ባንቺ ላይ የሚሰራ መሳሪያ አይከናወንም። ሌቫቶቫን ሳማቶቫንዳ ብራዳጋማ ቶፌ ሳማቶቫ አቦሬፌ ዲያማሳ ያ ሰው እጅግ ባለጠጋ እስኪሆን ድረስ እጅግ እየበለጠጋ ሄደ። ፕሮስፔሪቲስ ማይ ሻባጋ ፎንቴ ባሶባ አባምባጋ ቶፌን ጣናማ አሎፋራዳ ሀዳጋባ አላፎራ ባጋባ ሬባሪያ ከተማ ይሰማኛል። ማቴጋ ሎፈሲማ ማርታጋ ቱፈንቴንያባ ይላባራፋ ካቴማስ የሥራ በር አሁን ባፍ ይከፈታል። አቦባባባ ያኮባባባ ያካቦባባያ ካባባቦያ ሁራፋላ ካማዲያ ማሶጋ ኢናላላ ቦሬፌደ ከበሽ የሆነ የታዘዘ በረከት ከፊታችሁ አዩ። ኦሬዲ የታዘዘ ነገር አየሁ። ታዟል። ምንድነው የጠየቅከው? ታዘዛው። አንዴ እዩኝ እላችሁ። ዳንኤል ጾም ጸሎት የያዘው ለስንት ቀን ነው? ለ21 ቀን። ከዛ ገብርኤል መቼ ነው የመጣው? በ21ኛው ቀን መጣ። ከዛ ምን አለው? ጸሎት መቼ ነው የተሰማው አለው? በአንደኛው ቀን የተሰማው። አየህ፣ መንፈሳዊ ዓለም ላይ ያለውን ብታውቀው ኦሬዲ አሁን ከሰማይ የተፈረመ ነገር አለ። የሆነ የተፈረመ ነገር እያየሁ ነው። ሽጋ አይከምቡ ከምበከልቱዋ የተፈረመ ነገር አይቻል። ከልካዮቹን ሰብሬያቸው ታዲያ እኔ ሃይማኖተኛ ነኝ። ምን አይነት ስዊት ጂሰስ ነው ያለኝ?